ተመችቶኛል። እስኪ ያዡ እንደዚህ ነገር ያዝ የመልስ ምትላላችሁ እንግዲህ ትናንት አብርሽ ባንቺ ህይወት የሚመጡ ሰዎችን አይተናቸዋል። አንድ የሚረባ ሰው እንኳን የለም እያላት ነበር። እውነት ለመናገር ይሄ ንግግሩ ግን ልክ አይደለም። ምክንያቱም እንግዲህ አይታችሁታል። ደስታም ቢሆን በጣም ከአብርሽ ምንም ያንሰው ነገር የለም። በነገራችን ላይ ቆንጆ ነው ብዙ ነገር። በዛ ላይ ለሷ ደግሞ ቤት ገዛሁላት ብሏል ባለፈው። አሁን ደግሞ ሽምግልና ልኳል። በጣም ነው ደስ የሚለውና አንዳንድ ጊዜ ይሆናል ራሳችንን ብቻ ከፍ ከፍ የምናደርግ ይመስልና ወይም ደግሞ እኛ ከተለየናቸው እነዛ ሰው ደህና ሰው የሚያገኙ አይመስለንም። የተጎዳ ሰው ደግሞ ሁልጊዜም አላህ ከጎኑ ነው፣ የተሻለ ሰው እንደሚሰጠው በእርግጠኝነት ነው እላችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ዲና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም። እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎኔ ሆናችሁ ለምታበረታቱኝ ውድ ሀገሬ ልጆች ከልብ ነው የማመሰግነው። እና እንግዲህ እንዳያችሁ ትናንት አብርሽና አግኝተው ዳኒና ጽጌ ሁላቸውም ካሁን በኋላ ሁለተኛ ላይ ስለመጣ ከሩታ ጎን መሆን አለበት ሲሉት አብርሽ የመለሰው መልስ ለነሱ ልክ ነው። ምክንያቱም እንደነገርኳቸው ማንም ሰው በማንም ህይወት ላይ መወሰን ስለሌለበት ለነሱ የመለሰው መልስና ኮንፊደንሱን ሳላደንቅ አላልፍም። እንኳን ወንድ ልጅ ሴትም ቢሆን ኮንፊደንስ ሲኖረው ደስ ይላል። ግን ደግሞ በሩታ ጉዳይ ላይ መጨረሻ አካባቢ አንተ ያኔ ወንድነት ማለት ወንድ ሴትን መደርደር ከሆነ እኔም እዚህ ጋር ድርድር ያሳያለሁ። ነገር ግን ይሄ ነገር ትርጉም አልባ እንደሆነ ሞክረንም አይተነዋልና ለዛ ስለሆነ ነው እንጂ እኔም ካንተ የበላለጡ ሰዎች አመጣለሁ ባለችው ቪዲዮ እሱ ደግሞ አይተናቸዋል የመጡትን ሁሉ በህይወት አንድ የሚነሳ ሰው እንኳን የለም ምናምን እያለ ነበርና እሱ በቃ ሄርሜላ ከጎኑ ስለሆነ ልቡ አብጧል ትላላችሁና ከኔ ውጭ በቃ ሌላ ሰው የተሻለ አይመጣም ብሎ ነው የሚያስበውና ማንም የማንም ቦታ እንኳን ባይሞላም ግን የተጎዳ ሰው የተሻለ ሰው እንደሚያገኝ በእርግጠኝነት ነው የምነግራችሁ። በሁሉ ነገር በመልክ ሊሆን ይችላል፣ በአቋም፣ በአመለካከት፣ በብዙ ነገሮች በመከበር ደረጃ እኛ ብዙ ጊዜ የምንወደውን ብቻ እየተከተልን ነው እንጂ የሚወደንን ዘወር ብለን የማየት አይን ቢኖረና ከነዛ ከምንወዳቸው ሰዎች የበለጠ ሰው በህይወታችን ይመጣል። ግን ደግሞ አንዳንድ ጊዜ አይናችን ይታወራል። እኛ የወደድናቸውን ሰዎች በምንወደው ልክ የሚወዱንን ሰዎች ማየት እንኳን አንችልም። ገባችሁ? ከዛ አንጻር እንጂ እውነት ለመናገር ደስታ በጣም ቆንጆ ነው። እንደውም አብርሽን ይበልጠዋል በመልክ ሁሉ ነገሩ ማለት ነውና በዛ ላይ ደግሞ እንግዲህ እውነት ከሆነ ደስታ እንደዚህ እያደረገ ያለው እየመሩን ከሆነ እንደነገርኳችሁ በራሱ ነው። ከውጭ በጣም ስለሆነ በራሱ ቤት ገዝቶ የነን ነገር በራሱ ወጭ ነው። በዛ ላይ ደግሞ ልጅ አላት እንኳን እየተባለ አልተበገረም አይደለም። በአሁኑ ሰዓት አንድ ሴት ልጅ አላት ከተባለ ዙሮ የሚያቸው ወንድ አታገኙም። እሱ ግን እስከ ምናምኗ ነው ተቀብሎ አብረን ኑር እያላት ያለውና ልጇን ልጅሽ ልጄ ነው ብሎ ማለት ነው። አይታችኋል ባለፈው እንግዲህ እና አሁን ራሱ ድጋሜ ልጅ መጣ እየተባለ ግን ደግሞ አሁንም ይህን አምኖ እየተቀበለ እሷነቷን ነውና እውነት ከሆነ ምን አይነት ሰው ነው ብዬ ነው የማስበው። ብቻችሁን ኮናችሁ ራሱ እንዳልኳችሁ ምርጫቸው የማያረጓቸው ሰዎች ከሌላ ሰው ጋር ግንኙነት እንዳላችሁ ካወቁት እሺ ከሌ ነበር ብለው የሚያስቡ አይነት ሰዎች ባሉበት ሀገር እሱ ደግሞ እንደምትመለከቱት ሰውየው ራሱ እንግዲህ ሽምግልና የተላከው ሰው አይታችሁት ከሆነ እኔ ሽምግልና ሄጄ አውቃለሁ። ነገር ግን በእንደዚህ አይነት ስጦታ በእንደዚህ አይነት ሁኔታ አይቼም ሰምቼም አላውቅምና የመጀመሪያው ሪከርድ የሰበረው የደስታና የሩታ ሽምግልና ነው እያለ ነበር ሽማግሌው። እንግዲህ እንዲያለውም እውነት ነው። ቤት ገዝቶላታል። ሌላም አሁን ቤተሰብ ጋር ሲሄዱ እንግዲህ ያለውን ስትሬት አይታችኋል። እና ሴት ላይ ኮንፊደንስ ካላት የተሻለ ሰው እንደምታገኝ እመኑኝ። ከዛም አንግል እንግዲህ አንድ ሰው ጋር ተለየም ብላችሁ የምትወዱ ሰው ትቷችሁ ስለሄደ የምትወዱ ሰው ሌላ ሴት አፈቀረ ብላችሁ እናንተ ራሳችሁን ዝቅ አርጋችሁ የምትሉ ካላማችሁ ከስኬታችሁ የምትሰናከሉ አይነት ሴት መሆን የለባችሁም። ጠንክርና ኮንፊደንስን ተማሩ። የምር ሩታውን ባለው ነገር እንግዲህ አይታችኋታል። ካረገዘችበት ገና ሳታረገዝ ጀምሮ ብዙ ነገሮች በህይወቷ ላይ ሲደርሱ አይታችኋል። እርግዝናውን እያረገዘች ራሱ በለቅሶ ነው የጨረሰችው ያንን እርግዝና ማለት ነው። ከዛም ደግሞ ወለዴ ስትወልድም እንግዲህ አይታችኋል። ዛሬ ሰላም ሲሆን ነገር ሲበላሽ አሁን ላይ ካላስተቃቅረው የመጨረሻው ጫፍ ላይ ደርሰዋል። ፍችም ተፋተዋል አይደል? አሁን ትናንት እንደሰማሁት ከሆነ እኔ በነገራችን ላይ ሲፋቱ ምናምን አላየሁም ነበር። የፍች ወረቀት ስታመጣ ነው እንጂ ከዛ ወዲያ አልተከታተልኳቸውም። ግን ደግሞ አብርሽ እያለ ያለው በግድ ትኖራለህ ሲሉት ትናንት እነ ዲያኔ
ምንም አይመለከተኝም፣ በግድ እሷ ጋር የምኖርበት ነገር የለኝም፣ እኔ እኮ ኦልሬዲ ፈትቻታለሁኝ ብሏልና ተፋተዋል አይደለ? ስለዚህ በዚህ ልክ እንግዲህ አስቡ። ከተረገዘ ጀምሮ ከጎኗ ሳይሆን አሁን ራሱ ከተወለደ በኋላ ልጁን እየወሰደ እንደውም ደግሞ ትናንትና ሄርሜላ ታምታችኋታል። የልጁን ፎቶ ከቤት ይሰቅራለሁ ብላ በሌላው ነገር ችግር የለብኝም አንተም ሆንክ መጣህም ሀርክም አይመለከተኝም፣ ነገር ግን በልጅ ድርድር አላውቅም ምን አባቷ ብላ ነው ደግሞ የኔ ልጅ መሰቅረው እያለች ነበርና ለመወደድ ያላት እንትን ሄርሜላ ማለት ነው። በቃ አይደል እሱ ራሱ ሰምታችሁታል። የሄርሜላን ፍቅር አይታችሁታል። እኔም ብቻ ሳይሆን ልጅን ራሱ በዛ ልክ ነው እየወደደች ያለችው። በእርግጥ አዎ ማንም ሰው የባሉ ልጅ እንደዚህ እንከባከባል ይወዳል ማለት አይደለም። ባል ሚስት ልጅ አለው ከተባለ ማንፈልግ በጣም ብዙ ሰዎች አለን። ቢሆንም ግን ይቺ በፍቅር ታውራለች። በቃ ለህም ተጋብታ ስለሆነ እዚህ ህይወት ውስጥ የገባችው በልጣለሁ ብለም ስለሆነ እያደረገች ያለችው ማታሽቀበጥበት ምንም ምክንያት የላትም። ገብቷችኋል? የሊ ፎቶ ደግሞ ማንጠልጠል ግድግዳ ላይ ማንጠልጠል ይሄ ምንም ነው ብዬ አላስብም። ለማሽቃበጥና ብርሽ የበለጠ ቦታ እንዲሰጣት የምታደርገው ነገር ስለሆነ ማለት ነውና እና እየሸወደችው ነው። ሩታም ደግሞ በልጅ አልጠራጠርም ብላለች። ልጁንም ደግሞ ያው ያንተ ስለሆነ ነው እንጂ እኔ ልጆችን ማሳደግ አቅቶኝ አይደለም፣ ማሳደጋቸዋለሁ። አሁንም ካሁን በኋላ ትልቁንም ሆነ አሁን የሚወለደውም ላይ ካጣገባቸው እንዲያደርስ ከካርክ ብላ በጣም ቃላቶችን እያወጣ ነበር። ከሀዲ ምናምን ያላችሁ የተወራረዱ ነበርና ሀላ ታማ በዚህ ልክ ስለሆነ ዙሮ አብር እንትና ትክክለኛ እውነቱን ከሆነ ደስታ የእሱን ፍቅር ተቀብላ ህይወቷን ብትመራ ይሻላታል ማለት ነው። ካሁን በኋላ አብረሽ ጋር ያለው ነገር ሰላም ለማጣት ካልሆነ በስተቀር ምንም ለሷ የሚጠቅማት ነገር የለም። አንደኛ መወራረድ መናናቅ ተጀምሯል። በዛ ላይ ደግሞ ካሁን በኋላ ምንም እሱን ፍላጎቱ አልቆበታል። አይታችሁት ከሆነ አብረሽን ካላስ አሁን ለሄርሜላ እንጂ ለሷ ምንም አይነት ፍቅር የለውም። ስለዚህ በእንደዚህ አይነት ሁኔታ ደግሞ ኮንፊደንስ ያለው ሰው እሱ ጋር መመለስ አስፈላጊ አይደለም ብዬ አስባለሁ። እና ደስታ ጋር ጉዞ ወደፊት የምትሉ እስኪ ኮመንት ላይ አስቀምጡልኝ። ስህተት ካለብኝ አረሙኝ። ወዳችኋለሁ፣ አክብራችኋለሁ። ቻናሌን ደግሞ ላይክ ሰብ አድርጉልኝ፣ አይከፋይበትም።